በርክ በል ጸጋ ይብዛልህ። ያው እንግዲህ እንደ አጋጣሚ ዝም ብለን እዛ መንገድ እዚህ አደባባይ አካባቢ ነው የገባ ነውና አንዳንድ ወንድሞች ጥያቄ አንስተው ነበረ በስዕል ዙሪያ እና የተክለ ሃይማኖትን ስዕል ነው ያነሱት ኦርቶዶክሳውያን። እኔ ከተክለ ሃይማኖት ጋር ጥላቻ የለኝም እውነት ለመናገር። ነገር ግን ሰዎች ተክለ ሃይማኖትን ሲያመልኩ እንደ እግዚአብሔር ቃል ልክ አይደለም እላቸዋለሁ። ይህን የክርስቶስ ኢየሱስ ስዕል ነው ተብሎ በቤተ ክርስቲያን ተንጠልጥሎ ሽቶ እየተርከፈከፈ ውድ የሆነ ዕጣን እየተጨሰለት ሰዎች ሲሰግዱለት በጣም እቀናለሁ። እስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩ ከወድቀ ላዕሌ፣ የቤትህ ቅናት በላኝ አቃጠለኝ እንዳለ ዳዊት እኔም እንደዛ ነው የሚያቃጥለኝ። እነዚህ ስዕላቶች ዝም ብለው የገቡ እንዳይመስላችሁ ወገኖች ሆይ፣ እኛ በመናፍስቱ ዓለም ድብቅ ሚስጥር ስዕላትን በደንብ ስለምናውቅ ነው የምንቆጣው ብዙ ጊዜና መናፍስት በስዕል ነው የሚገለጡት፣ በታቦትና በስዕል ነው የሚገለጡት። ከዛ አንጻር ሰዎች መንቃት አለባቸውና በኢትዮጵያ ቤተክርስቲያን ከመካከለኛው 100 ክፍለ ዘመን ጀምሮ የገባው ስህተት ስዕልን እንደ አምላክ አድርጎ መቀበልና እንደ አምላክ አድርጎ ማምለክ የተለመደ ሆኖ እስካሁን ድረስ ቆይቷል ማለት ነው እና አስተምሮውን በምንመለከት ጊዜ ለምስሎች ያልሰገደ የሞት ቅጣት እንደሚያስከትል በአዋጅ ተደንግጓል። ይብን በነገስታቱ እንኳን ሳይቀር ማለት ነው። በነገስታቱ እንኳን ሳይቀር መልክዓ ስዕል የሚባለው ታምረ ማርያም የሚባለው እንዲሁም ደግሞ እነዚህ ስንክሳር ውስጥ ገብታችሁ ስታነቡ በጣም የተለያዩ መጽሐፍቶች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት በማለት ወይም ደግሞ ስዕል አድኖ በማለት የተቀመጠው አስተምሮ ለምስሎች ያልሰገደ የሞት ቅጣት እንደሚያስቀጣ በአዋጅ ተደንግጓል ማለት ነው። እንግዲህ ታምረ ማርያም ተብሎ ያለቀ ስለሆነ እንዲያው ያልተነኩትን እንኳን ብንናገር ነገረ ማርያም የሚባለው መጽሐፍ እኮ ድንግልናዋን ላለመቀበል ለስዕሏ የማይሰግዱ ሰዎች ቢኖሩ በሚካኤልና በገብርኤል ሰይፍ ተቆራርጠው ወደ ሲኦልና ወደ ጨለማ እንዲወረወሩ የሚል ተጽፎ እናገኛለን። ገጽ 639 ላይ ገብተን ስናነበው ማለት ነው። እኛ በማስረጃ ነው ሁሉ ጊዜ የምናወራው እና እነዚህ ስዕል አድህኖ የሚባሉት ነገሮች ዝም ብለው የመጡ አይደሉም። ከአስተምሮ ጋራ በደንብ ታጅበው አጋንንት የሚጠቀምባቸው እንደሆኑ ማየት እንችላለን። ለምሳሌ መልክዓ ስዕል ወእሰግድ ካይበ ለድንግልናኪ ክልኤ ወእሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ለስዕልኪ አስሪጾ እማኤ በስጋሁ ወበነፍሱ ይርከብ ትንሣኤ። ይሄ ማለት አሁን የአጋንንት ትምህርት ነው። በቀጥታ የክህደትን የአጋንንት ትምህርት ሆኖ ነው የምናገኘው። ወደ ትርጓሜ ብናመጣው በሁለት በኩል ድንግል ነሽና እሰግድልሻለሁ፣ ለስዕልሽ በጉባኤ ፊት 3 ጊዜ እሰግድልሻለሁኝ፣ ለስዕልሽ ከመስገድ ወደ ኋላ ያለ በነፍሱም በስጋውም ትንሣኤ አያገኝም ይላል። ይህንን ትምህርት የተማረ ሰው፣ ይህን ትምህርት ተምሮ ያደገ ሰው ለማርያም ስዕል አትስገድ ቢባል ምን አይነት ፍርሃት እንደሚወድቅበት፣ በምን አይነት የፍርሃት ቀንበር እንደሚያዝ ምንም ጥርጥር የለውም ወገኖች ሆይ። እሁድ የአገሬ ሕዝብ ወኢይምሰሎ ለኩሉ ቀሊለ ሰሚያ ተአምሪያ ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ ወያጥሩ ሰሚዮቶ እዱ አንስት ከመ ኢይባው ውስተ ግንዘት ተብሎ እሰግድ ለኪ ወእውየድሰኪ ለፀሐይ ጽድቅ ሰረገላሁ ለአዳም ጥንተ ተስፋሁ ለበላይ ሰቤዛው እየተባለ ይሄ ሕዝብ ለማርያም ስዕል እንዲሰግድ፣ ለማርያም ስዕል ካልሰገደ ደግሞ የሞት ቅጣት እንደሚቀጣ ከቆመበት ስፍራ እንደሚጠፋ እየተነገረው ያደገ ሕዝብ ነው። ስለዚህ
ይህንን ህዝብ ማንቃት የምችለው እንደ እግዚአብሔር ቃል እኔ ነኝ፣ እኔን የሚመስሉ ሰዎች ናቸው ማንቃት የሚችሉት ብዬ ነው የማምነው። ወገኖች ሆይ እንደዚህ ብዬ ነው የማምነው። በመጽሐፍ ቅዱስ የእግዚአብሔር ቃል እውነት አንድም ስፍራ ላይ ለስዕል የሰገደ ሰው የለም። ለስዕል ስገዱ ብሎ ያስተማረ ሐዋርያ የለም። ከየት አምጥታችሁት ነው እያልን ያለ ነው። ስለዚህ ቅድም ባነሱት መሰረት ነው አሁን ወደ ስዕል የገባውኝና ምናልባትም ቅድም የጠየቃችሁ ሰዎች ካላችሁ ግቡና በዚህ ርዕስ ላይ እናውራ እስቲ። የተክለ ሃይማኖትን ስዕል ቀደድክ፣ ተክለ ሃይማኖትን ተሳደብክ። እኔ ተክለ ሃይማኖትን አልተሳደብኩም። በተክለ ሃይማኖት ዘመን ባልኖርም ከታሪክ አንጻር ትክክል ይሁኑ አይሁኑ ዕውቀቱ ባይኖረኝም በእውነት ወንጌልን ሰብከዋል አልሰብከውም የሚባለው እንዲያው የሀገራችን አባት ናቸው እውነት ለመናገር። ነገር ግን ገድላቸውን ሳነብ አንዱ የፖለቲካ ሰው እንደሆኑ የሚናገር ገድል አንብቤያለሁ። የፖለቲካ ሰው እንደሆኑ፣ አንደኛው ደግሞ እንዲያው ወንጌልም እንደሰበኩ የጽድቅም ስራ እንደሰሩ የሚናገር አግኝቻለሁ። ሌላኛው ገድል ደግሞ ከአጋንንት ጋር ህብረት እንደነበራቸው፣ አጋንንትን ይስቡ እንደነበር፣ አጋንንትን ያናግሩ እንደነበር፣ አጋንንትን ያጠምቁ እንደነበር፣ ያቆርቡ እንደነበረ እንዲያው ይሄ በባህር ውስጥ የነበረውን አምጡልኝ ስሙ ባህር አለቅም የሚባለው ሰይጣን እሱን ራሱ ከኔ ጋር መሄድ የምትፈልግ ከሆነ ላቁርብህ ላጥምቅህ ብለው ጠይቀውት ይሄ ጸመሰውሩን ይዘውበት ይላል። ከዛ በኋላ ስሙን ገልጦላቸው ባህር አለቅም እንደሆነ ስሙ። ከዛ በኋላ ግን ወስደው አጥምቀው ስሙን እንደቀየሩለት እግዚአብሔር ብለው እግዚአብሔር መረጠው ብለው ስሙን እንደቀየሩለትና እንዳጠመቁት ክርስቲያን እንዳደረጉት ኋላም ደግሞ ምንኩስና እንዳመነኮሱት ከዛ ከሞተ በኋላ መንግስተ ሰማያት እንደገባ እያለ ይናገራል። አንደኛው ገድል የተለያየ ገድል ነው ያላቸው በነገራችን ላይ። ስለዚህ እኔ አሁን ተክለ ሃይማኖት እንዲህ ናቸው እንዲያ ናቸው ብሎ ለመናገር በጣም ይከብደኛል። ገድላቸውን በአንብቤ ግን እንደ እግዚአብሔር ቃል ካልሆነ የመተቸት ትክክል አይደለም የማለት የኔ ድርሻ ነው የሚሆነው ብዬ ነው የማስበው። መጽሐፍ ቅዱስ የእግዚአብሔር ቃል በዚህ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 7 ቁጥር 20 ላይ አንድ የሚናገር ቃል አለ። የክብሩን ጌጥ ወደ ትዕቢት ለወጡ ይላል። የክብሩን ጌጥ ወደ ትዕቢት ለወጡ፣ የእርኩሰታቸውንም ምስሎች አደረጉበት ይላል። ስለዚህ እኔ በእነርሱ ዘንድ እርኩስ አድርጌያለሁ ይላል። እርኩስ አድርጌያለሁ ይላል። ተመልከቱ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 7 ቁጥር 20 ላይ የክብሩን ጌጥ ወደ ትዕቢት ለወጡ፣ የእርኩሰታቸውን ምስሎች ደግሞ አደረጉበት ይላል። ሰገዱለት። ስለዚህ ያንን እኔ ወደ እርኩስ ቀየርኩትኝ እያለ ይናገራል እግዚአብሔር በነቢዩ በሕዝቅኤል በኩል። ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁ ተመለሱ፣ ፊታችሁንም ከእርኩሰታችሁ ሁሉ ምን በሉ መልሱ። እኔም ይሄንን ነው እየተናገርኩ ያለሁትኝ። አጽንኦት ሰጥቼ መናገር የምፈልገው ተመለሱ፣ ንስሐ ግቡ፣ ከጣዖቶቻችሁ ተመለሱ። ሰው የሰራው ቅርጽ ወይም ደግሞ የሳለው ስዕል አምላክ ሊሆን አይችልም፣ ሊሰማ አይችልም። ጆሮ ያለው የማይሰማ፣ ዓይን ያለው የማያይ፣ አፍንጫ ያለው የማያሸት ግዑዝ የሆነ ነገር ስዕለት ብትሰግድለት ይህ ጣዖት ነው እያልኩ ያለ እንደ እግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ስለ ምስሎች ምን ብሎ ነው የሚነግረን ብላችሁ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄ ማንበብ ያስፈልጋችኋል። በዚህ በዘዳግም 4 ቁጥር 23 እስከ 24 ሁላችሁም የምታውቁት ቃል እንደዚህ ይላል፣ አምላክህ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል ለአንተ አታድርግ፣ ለእናንተ አታድርጉ፣ ተጠንቀቁ። አምላክህ እግዚአብሔር የሚባላ እሳት ቀናተኛ አምላክ ነው ይላል። አየው፣ ቀናተኛ አምላክ ነው። ስለዚህ አምላክህ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል ለአንተ አታድርግ ብሎ እግዚአብሔር በዘዳግም መጽሐፍ ምዕራፍ 4 ቁጥር 23 እስከ 24 ለሙሴ ሲነግረው እንመለከታለን። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር
የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ ከሶስት ነገሮች በላይ በሰማይ በታችም በምድር በውሃ ውስጥም ካለው ይላል። አየው ከሶስት ነገር ላይ አምጥቶ ይሄንን ለአንተ አታድርግ። በውሃ ውስጥ ያለ አሳ ቢሆን ወይም ደግሞ ሌላም አሉ ድብ ሊሆን ይችላል፣ ወይም ደግሞ አሳ አንበሬ ሊሆን ይችላል። በዛም ምስል አድርገህ አትስገድ፣ አታምልካቸውም፣ ለአንተ አታድርግ። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። አዎ ቀናተኛ አምላክ ነኝ። ዘጸአት መጽሐፍ ምዕራፍ 20 ቁጥር 4 እስከ 6 እንደዚህ ብሎ ነው የሚያስተምረን። ቀናተኛ አምላክ ነኝ። ስለዚህ ለነዚህ አትስገድ ነው ያለ። እኔ እግዚአብሔር አምላካችሁ ነኝ። ለእናንተ ጣዖት አታድርጉ፣ የተቀረጸውን ምስል ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸውን ድንጋይ አታኑሩ አለ። ስለዚህ እኔ መስማት ያለብኝ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው። ከእግዚአብሔር ቃል ውጪ የሆነውን ነገር ልሰማውም ልፈልገውም አልችልም ወገኖቼ ሆይ። ስለዚህ በተክልዬም ይሁን በይሄ ሥላሴ ብላችሁ ደግሞ ጺምጺም ያለው አድርጋችሁ ሽማግሌ አድርጋችሁ አሸምግላችሁ የሳላችሁት ስዕል ይሄ ነውር ነው። በእውነቱ ነውር ነው። መጽሐፍ ቅዱስ የእግዚአብሔር ቃል ይህንን አያስተምረንም። እንዲያውም በጣም የሚገርማችሁ ነገር ምንድን ነው የሚለው በዚህ በዘዳግም መጽሐፍ ምዕራፍ 4 ቁጥር 15 እና ዘዳግም 4:12 ላይ ገብታችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ምን በሉ ተጠንቀቁ። ማስጠንቀቂያ ያለው አይገርምም? እጅግ ተጠንቀቁ። ክብር ለእግዚአብሔር ይሁን። አያው እጅግ ተጠንቀቁ አጽንኦት የተሰጠበት ቃል ነው። አንተ እጅግ ተጠንቀቁ ይልና እንዳትረክሱ። አያው ለጣዖት መስገድ ለምስል መስገድ ያረክሳል እርኩሰት ነው እና እጅግ ተጠንቀቁ አለና እንዳትረክሱ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን ምሳሌ እንዳታደርጉ ሰግደህላቸውም አምልካቸውም እንዳትስት ይልና ደግሞ ሙሴን የሚለው ተጠንቀቅ ይለዋል። ክብር ለእግዚአብሔር ይሁን። ዘዳግም 4:15 እና እስከ 19 ገብታችሁ አንብቡ። ዘዳግም 4:12 እስከ 19 ገብታችሁ አንብቡት። ክብር ለእግዚአብሔር ይሁን። አየው ማስጠንቀቂያ ነው ያለው ይሄ ቃል ማለት ነው። ስለዚህ ከዚህ ማስጠንቀቂያ እንደምንረዳው በኮሬብ ለእስራኤል እግዚአብሔር ራሱን ሲገልጥ ያለ መልክ በመሆኑ በድምፅ እንደተናገረ አጽንኦት ሰጥቶ፣ ነገር ግን አይ በኮሬብ እግዚአብሔር እንደዚህ አይነት ድምፅ አምጥቷልና ምን ችግር አለ? እኛ የሆነ መልክ ሰጠን፣ በቃ ሶስቱ ሥላሴ ይሄን ይመስላሉ ጺም ያላቸው ምናምን ብለን አሳምረን ቀይ አድርገን ብንስለው ይሄ ከእግዚአብሔር ሐሳብ ከእግዚአብሔር ቃል ውጪ ሆኖ ነው የምንመለከተው ማለት ነው። ስለዚህ እግዚአብሔር በዚህ ደስ አይለውም። እግዚአብሔር እንኳንስ ማርያምን ራሱንም ቢሆን በተቀረጸ ምስል አምልኩኝ ብሎ አንድም ስፍራ ላይ አልተናገረም ወገኖች፣ አንድም ቦታ ላይ። እንዲያውም ኢየሱስ ክርስቶስ ሲመጣ ይህንን ሁሉ አጽንኦት እየሰጠ በተራራም አይደለም እንደገና በቤተ መቅደስም አይደለም። ከዚህ በኋላ አምልኮ ስግደት በእውነትና በመንፈስ ይሆናል ብሎ ለዛች ለሳምራዊቷ ሴት በምዕራፍ 4 ዮሐንስ ወንጌል ላይ በደንብ አድርጎ ሲያስተምራት እንመለከታለን። ከዚህች ሴት እኛ የምንወስደው ምንድን ነው ከተባለ እግዚአብሔር መንፈስ ነው፣ ሊሰገድለት ሊመለክም የሚገባው በእውነትና በመንፈስ ነው ብለን ከዚህ ትምህርት ወስደን ይሄ የተቀረጸውን ቅርጻ ቅርጽ ወይም ደግሞ ስዕላ ስዕል አውጥተን በአደባባይ ማቃጠል ነው የሚያስፈልግ፣ ወይም ደግሞ ከህሊናችን ማቃጠል ነው፣ ከሐሳባችን ማቃጠል ነው የሚያስፈልገን ወገኖች። ሰዎችን ማሰነካከል የለብን። ይህ ባዕድ የሆነ እንግዳ ትምህርት ነው። የመጀመሪያዋ የኢትዮጵያ ቤተ ክርስቲያን እንዲህ አይነት ስርዓት የላትም። ይህ ዘመን አመጣሽ ነው።
ይብን መጽሐፍ ቅዱስን እንኳን ብንፈትሸው ይሄ 80 አሃዱ መጽሐፍ ቅዱስ ኋላ ነው ተጠራቅሞ በአባ ተክለ ሃይማኖት ጊዜ ተሰብስቦ ምናምን ይሄ 81 ምናምን እያሉ እንትን ያሉት። ከዛ ደግሞ በአባ ጳውሎስ ጊዜ ደግሞ 8 የተግሳጽ መጽሐፍት ተብሎ ደግሞ ተጨመረ። ደግሞ እነ ቀለሚንጦስ፣ እነ አብጥሊስ፣ እነ ግጹ፣ እነ ስርዓት፣ እነ ኪዳን፣ እነ ዲድስቅልያ የሚባሉ መጽሐፍቶች እነዚህም መጽሐፍቶች ምን የሚጠቅም ነገር አላቸውን ብለን ገብተን ስናነባቸው የጥንቆላ መጽሐፍቶች ሆነው ነው ያገኘናቸው። ጥንቆላን የሚደግፉ ሆነው ነው ያገኘናቸው። ስለዚህ ወገኖቼ የእግዚአብሔር ቃል ለምስል እንድንሰግድ አያስተምረንም። የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን የወርቅ ወይም የብር ወይም የድንጋይ እንዲመስል እናስብ ዘንድ አይገባንም አሉ አንተ ሐዋርያቱ። አይገርምም? በሐዋርያት ሥራ መጽሐፍ ምዕራፍ 17 ቁጥር 29 ላይ ገብተህ ስታነበው ምንድነው? የእግዚአብሔር ወገኖች ከሆንን አየው። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 11 አካባቢ ላይ ደግሞ ገብተህ ስታነብ በፊት የእግዚአብሔር ወገኖች አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ ይላል። የእግዚአብሔር ወገን ከሆንን አለ ደግሞ እዚህ ጋር መጥቶ የእግዚአብሔር ወገኖች ወይም ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን የወርቅ ወይም የብር ወይም የድንጋይ መልክ እንዲመስል እናስብ ዘንድ አይገባኝም በል ወዳጅ። እግዚአብሔር ይህን ይመስላል ብለህ የምትስለው አይደለም። እግዚአብሔርን መልክ ሰርተለት ውበት ሰጥተለት የምትስለው የምትሰግድለት አይደለም። ይህን የምታደርግ ከሆነ ከእግዚአብሔር ጸጋ ተለይተህ ከጸጋው ተለይተህ ወድቀህ ነው የቀረው ወዳጅ ሆይ። ስለዚህ ከወዴት እንደወደቅህ አስብና ንስሐ ግባ እያልኩ ነው የኔ ወዳጅ። ከወዴት እንደወደቅህ አስብና አሁኑኑ ወስነህ ንስሐ ግባ መልእክቴ ነው። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው አለ ዮሐንስ ወንጌል ምዕራፍ 4 ቁጥር 24። እግዚአብሔር ምንድን ነው አለ? መንፈስ ነው። እስኪ መንፈስን በስዕል ስላሳይ፣ መንፈስን በስዕል አንዳንድ ሰዎች መንፈስ ሲባል የሚተን ነገር መስሎ የሚታያቸው አሉ። መንፈስ ሲባል ነፋስ መስሎ የሚታያቸው አሉ። መንፈስ ሲባል የሆነ መልክ ምናምን ያለው መስሎ የሚታያቸው አሉ። ኖ፣ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው አከተመ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። ስለዚህ ወደ ቤተ ክርስቲያን በምንገባበት ጊዜ ሄደን እዛ መጀመሪያ ለድንጋይ እንዲህ ብለን የምንሰግደው ስግደት ሰግድ ለኪ ምንድነው? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለን የምንሰግደው ስግደት ይብን እሱ ራሱ ትክክል አይደለም። ትክክል አይደለም ወገኖች ሆይ፣ ትክክል አይደለም። ትክክል አይደለም። በቃ አንተ እግዚአብሔርን ማምለክ እግዚአብሔርን መፈለግ የምትችለው በመንፈስ ነው። በመንፈስ መመራት መቻል አለብህ። በእርግጥ ሰው በመንፈስ እንዴት ሊመራ ይችላል? መጀመሪያ በመንፈስ ሊመራ የሚችለው እኮ ክርስቶስ ኢየሱስን የሕይወቱ አዳኝ አድርጎ ሲቀበል። ያለ ኢየሱስ ክርስቶስ መንፈስ ቅዱስን መሞላት ወይም ደግሞ በመንፈስ መመራት የሚችል ማንም የለም ወገኖች፣ ማንም የለም። መጀመሪያ ኢየሱስ ክርስቶስን የሕይወት አዳኝ አርግተህ ስትቀበል ይታተምብሃል። ለዚህ እኮ ነው መጽሐፍ ሲናገር ታትሞባቸዋል። ለምን? ለርስት መያዣነት። አንድዬ ስም የተባረከ ይሁን። ለርስት መያዣነት ምን ብሎባቸዋል? ታትሞባቸዋል ይላል። ያ ቅዱሱ የእግዚአብሔር መንፈስ ይታተምብሃል። አይገርምም? ይታተምብሃል። ክብር ለእግዚአብሔር ይሁን። ስለዚህ የተቀረጸውን የአማልክቶቻቸውን ምስል በእሳት ታቃጥላለህ። የተሰባበረውን ብርና ወርቅ አትመኝ፣ በአምላክህ በእግዚአብሔር ዘንድ እርኩስ ነውና እንዳትጠመድበት። ከእርሱ ምንም አትውሰድ፣ እንደነርሱም እንዳትረገም ብሎ ዘዳግም መጽሐፍ ምዕራፍ 7 ቁጥር 25 እስከ 26 በደንብ አድርጎ ይነግራል። ስለዚህ የእግዚአብሔር ወገን ነኝ ትለኛለህ ወንድሜ? የእግዚአብሔር ዘመድ ነኝ ልትለኝ ትችላለህ?
የእግዚአብሔር ዘመድ ከሆንክ እንግዲያስ አምላክ በሰው ብልሃትና ሐሳብ የተቀረጸውን የወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም ይላል መጽሐፍ ቅዱስ። የሐዋርያት ሥራ መጽሐፍ ምዕራፍ 17 ቁጥር 29። ጌታ የተባረከ ይሁን። ስለዚህ ዛሬ ላይ የሚቀረጹ ምስሎችን ስንመለከት ምስለ ፍቁር ወልዳ የሚባል አለ። ምስለ ፍቁር ወልዳ ስትመለከቱት አንዲት ሴት ማርያም የምትባል አለች። እኔ በመጽሐፌ 8ኛዋ ማርያም ብዬ ያስቀመጥኳት የጌታ የኢየሱስ ክርስቶስ እናት ማርያም ናት ብላችሁ እንዳትሸወዱ። ይቺ ማርያም ተራጋሚ፣ ገዳይ፣ በእርግማኗ ሰዎችን ወደ ጦጣና ወደ ዝንጀሮ የቀየረች፣ እስራኤልን ባህር ከፍላ ጠላት ገድላ ያሻገረች፣ ከዛሳ የገደለች አይገርምም? እና ይቺን ማርያም ነው አንተ የኢየሱስ እናት ማርያም ናት የምትላት? የኢየሱስ ክርስቶስ እናት ማርያምማ ወትቤ ተአብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬው መድኃኒየ ያለችቷ ነች። ሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እንዴ በአምላኳ በመድኃኒቷ ደስ የተሰኘች ናት ይቺ የጌታ የኢየሱስ ክርስቶስ እናት ማርያም። የወለደችውን ልጇን መድኃኒቴ አምላኬ ብላ የባሪያይቱን ውርደት ተመልክቷል ብላ ራሷን ዝቅ አድርጋ አምላክና ጌታዋን አውቃ ከፍ ከፍ ያደረገች ነች አይደል? ማርያም ይቺ ነች የኢየሱስ እናት ማርያም። ያልተጻፈላትን ለምን ትጽፋለህ? ያልተባለችውን ለምን ትላለህ? በሰማይ ታላላቅ ብርሃናትን የፈጠረች፣ ኧረ ተው እባክህ እንዴ! ስምሽን የጠራ ዝክርሽን የዘከረ፣ ኧረ ተው እባክህ፣ ለዘላለም ሞትን አያይም። እንደዚህ አይነቱ አስተምሮ የአጋንንት አስተምሮ ነው እያልኩ ያለ እኔ አሁንም ቢሆን ወገኖቼ ከትምህርቱ ጋር ነው ጥላቻ እንጂ ከሰዎች ጋር ጥላቻ የለኝም። ሰዎችን እወዳቸዋለሁ። ሰዎችን ጌታ የወደዳቸውን ጌታ የሞተላቸውን ሰዎች ልጠላቸው አልችልም። በፍጹም ሰዎችን ልጠላ አልችልም። ግን ትምህርቱን እጠላዋለሁ። እግዚአብሔር ኃጢአተኞችን ይወዳል፣ ኃጢአትን ይጠላል እንደሚባል እኔም ሰዎችን እወዳቸዋለሁ፣ ግን ትምህርታቸውን አልወደውም። ከመጽሐፍ ቅዱስ አስተምሮ ያፈነገጠ ባዕድና እንግዳ ትምህርት ያጋንንት ትምህርት ነው። ይፈለጠ ወይሌለ የአልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘየአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። እንተርጉማት ጎበዝ። ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም። ያመነና የማርያምን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወትንም ያገኛል ይላል። ይህ የተሰረቀ ትምህርት ነው። ከየት ነው የተሰረቀው ካልክ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ያስተማረው ትምህርት ነው። አይሁዳዊ የለም፣ ጨዋ የለም፣ ባሪያ የለም። ያመነና የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው። አንተ ምን ይቀልዳል? የምዬን ለአባዬ እንዴት ትሰጣለህ ብለህ ለማይገባው ለምን ትሰጣለህ? እኛ ክብር የሚገባውን ክብር እንሰጣለን። ነገር ግን የእግዚአብሔርን ክብር ሊቀሙ የእግዚአብሔርን አምላክነት ስፍራ ሊተኩ የተነሱን ጣዖታቶችን በቃሉ መዶሻ እንሰባብራቸዋለን። በቃሉ እውነት እናፈርሳለን። ግለጡት ተብሎ እንደተጻፈ ክብር ለእግዚአብሔር ለአምላካችን ለኢየሱስ ክርስቶስ ይሁንለት። ሃሌሉያ! ያድናል የናዝሬቱ ኢየሱስ። ስለዚህ ከእንደዚህ አይነት ባዕድ ትምህርት ተጠንቀቁ። መልእክቴ ነው። መወያየት የምትፈልጉ ሰዎች ካላችሁ እንወያይ፣ እንማማር። እውነት የሆነውን ነገር ለትውልድ እንንገር። መልእክቴ ነው። እየተቆራረጠ እያስቸገረኝ ያለ ምናልባት የማይሰማችሁ ሰዎች ካላችሁ ምልክት ብትሰጡ ጥሩ ነው። ዝም እያወራው ስለሆነ ኔትወርክ ይመስለኛል። በደንብ ታብታብ ኮፒ ሊንክ አድርጉት። እንቀጥላለን፣ እንማማራለን፣ እንወያያለን። ስህተት ነው ብሎ የሚያስብ ሰው ካለ በቀጥታ መጥቶ ስህተቱን እንዲነግረው ይፈልጋሉ። የእግዚአብሔርን ቃል አውቆ የጨረሰ ማንም ሰው የለም ወገኖች። እግዚአብሔርን መርምረህ ልትደርስበት አትችልም። ስለዚህ የሆነ ችግር ካለ
ስህተት ነው ብለህ የምታምንበት እውነት ካለ ግለጠው። እዚህ ላይ እንማማር። ሐፂን ለሐፂን ይትባሉ። አዎ ይሄ ማለት ብረት ጉልድፍ የሆኑ ሁለት ብረቶች እንዲህ ስታፈጫጫቸው ስለታማ ይሆናሉ፣ ይሳላሉ። አየህ፣ ይሳላሉ። ስለዚህ መሳሳል ነው የሚያስፈልገው እንጂ መሰዳደብ አያስፈልግም። ዱላ አንስቶ ሰው መግደል አያስፈልግም። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ነው የሚለው እግዚአብሔር ቃል። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ ማርያም ታላላቅ ብርሃናትን ፈጥራለች፣ ፀሐይ ጨረቃን ማለት ነው የምትሉት ትምህርት ይሄ በእውነት ከእግዚአብሔር ቃል እውነት ያፈነገጠ ባዕድና እንግዳ ትምህርት ያጋንንት ትምህርት ነው። የአጋንንት ትምህርት ነው። ታላላቅ ብርሃናት የተባሉ ፀሐይና ጨረቃ ከዋክብትን እንዲሁም የምድርን አበቦች ያለምንም እርዳታ ብቻውን የፈጠረ እግዚአብሔር እንደሆነ በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እስከ 19 ገብታችሁ ስታነቡት ይነግራችኋል። እንደገናም ደግሞ መዝሙረ ዳዊት 135 ቁጥር 9 ላይ፣ መዝሙረ ዳዊት 146 ቁጥር 4 ላይ፣ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 26 እስከ 45 ገብታችሁ ስታነቡት እርሱ ብቻውን ያለምንም አጋዥ ያለምንም ረዳት እርሱ ብቻውን አምላክ ሆኖ የፈጠረው እንደሆነ ትመለከታላችሁ። ክብር ለእግዚአብሔር ይሁን። እርሱ ብቻ አምላክ ነው ይላል። እርሱ ብቻ ጌታ ነው፣ ፈጣሪም ነው። እርሱ ብቻ ሰሪ ነው። እርሱ ብቻ ነው የፈጠረ ይላል። አንተ ክብር ለእግዚአብሔር ይሁን። ጥበብ ረዳት አይሻም። እሱ ረዳት አያስፈልገውም። ስለወደደውም ስራ መካር አይሻም ይላል። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። መዝሙረኛው ሲናገር በጣም የሚገርማችሁ ነገር ብርሃንህንና እውነትህን ላክ እነርሱም ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ በማለት በደንብ አድርጎ እሱ ብቻ ፈጣሪ እንደሆነ በኃይሉ ማንም ሊወዳደረው የማይችል ሉዓላዊ እንደሆነ በደንብ አድርጎ ይናገራል። ስለዚህ ቅድስት ማርያምን ከፍጥረታት አልቀን በማየት የምንወዳት የምናከብራት የመድኃኒታችን እናት በመሆኗ እንጂ ራሷ መድኃኒት ነች ብለን አይደል። እንዲህማ ቢሆን ከእርሷ መድህን ክርስቶስ መወለድ ሳያስፈልገው ድህነታችን በእርሷ በኩል ይፈጸም ነበር፣ ግን አልሆነም። ስለዚህ ስለ ራሷ መድኃኒቴ ብላ በመጥራቷ መድኃኒት እርሱ ብቻ መሆኑን አመላክታለች። ማርያም እርሱ ብቻ መድኃኒት ነው አለች። በቃ ዮሐንስ ወንጌል ምዕራፍ 2 ላይ እሱን ስሙት ነው ያለች። ስለዚህ ስሟን ባናጠፈው መልካም ነው እላለሁኝ። ጌታ ይባርካችሁ። ሌሎቻችሁ ቀጥሉና መወያየት የሚፈልጉ ኦርቶዶክሳውያን ካሉ ይግቡ፣ እንወያይ። ተባረኩልን። ጸጋ ይብዛላችሁ።